የፍኖተ ሰላም መድረክ ላይ ሁለት አጀንዳዎች ቀርበውልናል። የመጀመሪያው ዋናው አስፋልት በዚህ በጀት ዓመት ወደ ተግባር እንዲገባ ጫራታ ላይ ነው ያለው። ብዙ ነገሮች ፋይናላይዝ እየተደረጉ ነው። ከሶስተኛ ወገን ነፃ ለማድረግ የፍኖተ ሰላም ከተማ የጀመራቸው ሳምንታዊ ስራዎች አሉ። እነዚህ ከተጠናቀቁ በኋላ ኦሬዲ አስፋልቱን ወደ ማስፋት የ30 ሜትር አስፋልቱን ወደ ማስፋትና እዚህ ዋናው መስመር ላይ ያሉ ነገሮችን ወደ መገንባት ይሸጋገራል። በዚህ ጊዜ ፕላኑን ስላላየሁት እርግጠኛ ሆኜ መናገር አልችልም። ያሉንን ግንባታዎች የተሰበሰብንበትን አዳራሽ ጀምሮ ነክቶ ሊያልፍ እንደሚችል ታሳቢ ተደርገን በምንም ሁኔታ የመንገድ መሰረተ ልማት ለከተሞች ዘላቂ ሰላምና ልማት ያለውን ፋይዳ ተረድተን የትኛውንም ልማት ቢነካ የትኛውንም ግንባታ የመንግስት ምን በላይ ግለሰብ ቢያፈርስ ዓለምንም ማቅማማት ይሄንን ለማንሳትና በተያዘለት ዲዛይን መሰረት መንገዱ እንዲሰራ እዚህ ቤት ያለን ሰዎች ራሳችንን ማዘጋጀት አለብን። ለዚህ እንቅፋት መሆን እንደማይቻል ሰው ከወዲሁ ማሰብ አለበት ማለት ነው። ይሄንን ለማስቀየስ መንገዱ እንዳይጀመር ከማዘግየት ጀምሮ ይሄንን ከምንሰራው ምን ችግር አለው በላይኛው ድልድይ ያለው እንደ ደብረ ማርቆስ ቢሰራ የሚል አማራጭ ሐሳብ እስከማቅረብ የሚደርስ የሚጠመዝዝ ኃይል እንዳይፈጠር አስበን መታገልና በተያዘለት ስታንዳርድ ኖቶኒ ለዋናው አስፋልቱን ተከትሎ የሚመጡ ኮሪደሮችንም ጭምር ከግምት ውስጥ ያስገባ ቦታ በዋናው አስፋልት ላይ እንዲኖረን አስበን እዚህ ቤት ያለን ሰዎች ራሳችንን ለዛ ማዘጋጀትና በዋናው ልማት ላይ መረባረብ አለን። የፍኖተ ሰላም ከተማ ካቻ የዞን ከተሞች ጋር ካቻ ታሪክ ካላቸው ከተሞች ጋር ስትወዳደር ወደ ኋላ የቀረች ወደ ኋላ የመቅረቷ ሚስጥር ደግሞ በአንድ በኩል ህዝቡ ከሱ የሚጠበቅበትን ስላደረገ ከምንም በላይ ደግሞ መንግስታዊ መዋቅሩ አመራር በየአመቱ በመቀየር በማፍረስ በማደራጀት ልማቱን ከማስቀጠል ይልቅ አንዱ ሲመጣ የአንዱን ልማት በማናናቅ የአንዱን እቅድ በመተው ልማትን በቅንጅትና በሽግግር ከመምራት ይልቅ በማፍረስና በማደራጀት ላይ የተመሰረተ መሆኑ የምዕራብ ጎጃም ዞን ስትራቴጂካሊ ባለመመራቱ ወደ ኋላ የቀረ ከተማ እንደሆነ አስበን እንዲህ አይነት ንቅናቄ ፈጥሮ የፌደራል መንግስት ዋናውን አስፋልት ሲያስተካክል ከዋናው አስፋልት ጋር የተሳሰሩ ሌሎች የኮሪደር ልማትና ተጨማሪ ተቋርጦ የነበረውን የአስፋልት መንገድ የመስራት ጉዳይ እዚህ ቤት ላለን ሰዎች ለኔና ለእናንተ ትልቅ ኃላፊነት እንደሆነ አስበን በተለይ ከዚህ በፊት ዛፍ ተቋርጦ የተቆረጠው ከዚህ ከአደባባይ ጀምሮ ወደ ላይ የሚሄደው እስከ ቃስ ትምህርት ቤት እስከ ሰኔ 30 ሊሰራ አዲስ ዲዛይን እየተሰራለት ነው። ዲዛይንና ሐሳቡን ቅድም ዲስፕላይ ሲደረግ እንዳያችሁት ሆኖ ከተማ አስተዳደሩ ግን ሐሳብና እቅድ ካልሆነው በስተቀር ኮሪደር በባህሪው እንዲህ አይነት ልማት በባህሪው ከህብረተሰብና ህብረተሰቡ ከሚኖርባቸው ከተሞች መንግስታዊና መንግስታዊ ካልሆኑ ተቋማት ካልሆነ በስተቀር ሌላ አቅም እንደሌለው አስበን እዚህ ቤት ያለው ሰው አቅም እንዲሆን የተጠራ መድረክ መሆኑን ከልብ መገንዘብ አለብን። ስለሆነም ይሄ ቅድም ስለነበረው ዋናው አስፋልት ሐሳብና በአሰራሩ መሰረት ህግ ማስከበርን ነው የሚጠይቀው። ይሄ ግን ከምንም በላይ ሀብት ማዋጣትን ይጠይቃል። ሀብት በአቅማቸው ማዋጣት የማይችሉ ሰዎች በጉልበትና በሐሳብ እንዲደግፉ አድርገን እኔ ጉልበት ነው ያለኝ እኔ ሐሳብ ነው ያለኝ የምንል ሰዎች ጉልበትና ሐሳብ ለመንገድ ፕሮጀክት እዚህ ግባ የሚባል ኮንትሪቢዩሽን እንደሌለው አስበን አትሊስት ከማደናቀፍ ወጥተን ይሄ ትልቅ ሐሳብ ትልቅ ነገር ነው ግን ደግሞ በአቅማችን ልክ ጣሉብን እናዋጣለን የሚል ሜንታሊቲ መኖር አለበት። ለዚህ የፍኖተ ሰላም ሰው ካዋጣ በኋላ ልማቱን ፊት ለፊት ስለማናሳየው ጥርጣሬ እየወለደው እጁን ይሰበስብ ካልሆነ በስተቀር ቁጭታቸውንም ስላየን አዲስ ነገር አዲስ ታምር እንፈጥራለን ብዬ አስባለሁ። ልማቱ ነው የሚጠቅመን እየጀመርን መተው ነው ለዚህ ያስቀረን ብለን አስበን ራሳችንን ይችን አስፋልት አትሊስት በዚህ አመት እስከ ቃስ በሚቀጥለው አመት ደግሞ ወደታችን እንስራው ያንን እናስቀጥለው የሚለውን እየተነጋገር እንደያቅማችን የተጀመሩ ልማቶችን እናስቀጥል።